ጉተታ ድርሰት ትዕግስት ተስፋዬ አዘጋጅ ማስረሻ ገብረ ማርያም ጉተታ ፊቴን ውሃ አስነኪልኝ እስኪ። ምን አለ ፊቴን ውሃ ብታስነኪልኝ? በስተርጅና ፊቴን ጠቢኝ ለማለት አበቃህ? በልጅነቴማ የት አግኝተሽኝ? ሰው ሁለመናው እስኪዝል ይጠጣል። መች ዛልኩኝ? ልዩ ትሙት አልዛልኩም። ምን ነው ታዲያ ፊትህና እጅህ አልደራረሳሉ? እኔ እኮ ሰው ላይም ቢሆን አልደርስም። ታይቂኛለሽ አይደል እኔ ለማ ማን እንደሆንኩ። እንደው እጅ ብቻውን ሲወላከፍ ሲንገዳገድ ባንታየው። አይዞሽ ኑኑዬ፣ ገና ብዙ ታያለሽ። ወይ ጉድ! ስካር ክብረ ወሰን ቢኖረው አንተ ጥሰህ አልፈኸው ነው። እኔ የማንንም ወሰን የማንንም ክብር አልጣስኩም። ምን ያልጣስከዋል? ድሮ እንዲህ ነበርክ። እሱ እንነጋገር ከተባለ ኑኑያ፣ አንቺም እንደዚህ አልነበርሽም። ያሌለብህን አመል ስታመጣ ከኔ አልፎ ሰፈርተኛው እየታዘበህ ነው። እኔም ታዝቢያቸዋለሁ። እባክሽ ለእኔ እንደማታስብልኝማ በደንብ አረጋግጫለሁ። ለእኔ እንደማታስብልኝ ጥሩ ነው። እኔም አረጋግጫለሁ። ምኑን ያረጋገጥከው? እኔ ብልሽ ኑኑ፣ ቆይ እስኪ እሱን ታዩና እኔ ጥበቃ ሆኜ አንቺ ደግሞ የቤት ሰራተኛ ሆነሽ የተዋወቅንበት ጊዜው ትዝ ይልሻል? ያኔማ መልአክ ነበርክ። ልጄ እንጀራ አባት ሳይሆን እውነተኛ አባት እንዳገኘች አምኜ ተቀበልኩ። እኔም ልጄ እውነተኛ እናት እንደምትሆኛት ገብቶኝ ነበር ያገኘውሽ። ይኸው ዛሬ ሁለቱም ጋር ደረስ ብዬ እመጣለሁ ብዬ ነበር። በአንተ ምክንያት ቀረሁ። ቆይ መክረሚያሽን እነሱ ጋር አድርገሽ ደረስ መለስ የምትይው ግን እዚህ ቤት ከሆነ እኮ ቆየ። እኔም እኮ ሚስቴን ፈልጋታለሁ። ልጆቹ እናታችን እንፈልግሻለን ሲሉኝ ነው የምሄደው። ከእነሱ ውጭ ሌላ የት ሄጄ ነው? እኔስ የልዩና የሴተ የሁለቱም ፍክክር አልበቃሽ ብሎኝ አንተም ተጨምረህ እንዴት ልሁን? አዲስ ሙሽሮችና አሁን የተጋባን አስመሰልከው። እሱማ ከተጋባን ቆየና ሌለ ገና ፊርማችን ራሱ መች ደረቀ? ውሃ ውስጥ ጣልሽው አይደለም ፊርማችንን ውሃ ውስጥ ጣልሽው አይደለም። ነይ ጣልሽው አንሶሽ በይ በደንብ አድርቂው። ልክ አንተ ልቤን እንዳደረግከው ጭራሽ አቅማተህ ተሸክመው እስኪያመጡ ድረስ መስከር። ኑኑይ አቅም አጥቼ እኮ አይደለም እና የሚሰማኝ አጥቼ ነው። ምንድን ያልተሰማኸው? አባወራነቴን አትንጠቁኝ ብል ማን ሰማኝ? ከአባወራነት ውሪነትን ብትመርጥ አይደል ሰክረህ በየመንገዱ የምትወድቀው? ምን ውሪ? እኔ ነኝ ውሪ አንቺ? አረ አንተ አሁን ላጋጭሽ። ለማ አንተ አጋጭሻለሁ። አይ ለማ ቀድመህ ከመሬቱ ባትጋጭ ነበር እኔን የምታጋጨው። ጎዳ መሬቱ ከአንቺ በላይ አልጎዳኝም። ለወንዴ ደውዬ የሚያደርገውን ያድርግ እንጂ እኔስ እንደው አቀተኸኛል። እንዳትደውይ ኑኑዬ፣ ለዚያ የትንሽ ትልቅ የመጨረሻ ልጃችን እንዳትደውይ። እናያለና ኑኑዬ እንዳትደውይ። አይ ኑኑ፣ ትምህርት ቤቱ ቀረበኝ ብለሽ አሁንማ ወንዴን ለቡና ጠጣም ሳጠሪው ትቀሪያለሽ። ቢያጣጣኝም ቡና ነው።
አንተ ልጥራው ብትል አረቄን ጠጣ ብለህ ልጠራው ነው? አባዬ ትተህ የነበረውን ጀመርክ? ምን ሆነሃል? አንተስ ምን ሆነሃል? እኔ አረቄ መጠጣት አይ የምዬን ወዳብዬ ያሉ እዲያ ለተረታት ቸኩይ። አንተስ ትምህርትን እያስተጓጎልክ ቶሎ የምትመጣው ምን ሆነህ ነው ማለቴ ነው? እንደዛ ካሰብክ ራስህንም ቤተሰብህንም የሚጎዳ ነገር ተው ስትባል መተው ነው። ኧረ በልዩ ሞት እኔ እናንተን ጎድቼ ራስህንስ ቢሆን ለምን? ኧረ እኔንም አላስቀምጥ ብሎኛል። የት ቤትሽ ስትቀመጪ ነው? የጫማሽ አሻራ ቢፈተሽ የአዲስ አበባ ካርታ ቁልጭ ብሎ የሚታይ ሁሉ ይመስለኛል። ብሄድ ልጆቼ ጋር ነው። ሌላ የት ሄድኩና ነው? ልጆችሽ ጋር ስትሄጂ ያለ መንገድ ነው? ያደረው ስካርህ አለቀቀህም መሰለኝ። ያለ መንገድ እንዴት ይኬዳል? የሄድሽ ካለ መሄድ ቆጠርልኝ ስትይ ነው። አንዷ ጋር ሄጄ አንዷ ጋር ብቀር ሌላኛዋ ቅር ይላታል። ታዲያ ምን ላድርግ? እሴትና ልዩ ናቸው እያጋጯቸው ያሉት። ራሳቸው መች ከግጭት ወጡና ባለፈው አስታርቂያቸው መልሰው ተጣልተዋል። የልጅ ልጅም ካላባበልኩ የምትይ ጅል እንደው ምን ይሻለሻል? እንደው ካልክስ አንተም አባብሉኝ ባይ ልጅ ሆነሃል። ጭራሽ እኔን አስቀምጣችሁ ሂድ እኮ ነው የምልህ አንተ አርፈህ ትምህርትህን ተማር። አላሳርፋላችሁኛ። ለትልልቆቹ ጸብ ትንሹን ልጅ እየጠራሽ አላሳርፍ ያለችህማ እቺ ነች። ልጅ እንደው ቢጨንቀኝ ልዩና ሴት እየተቀናን አባትህ ራሱን እስኪ ስት እየጠጣ እንደው የማደርገው ባጣ እኮ ነው ና ያልኩህ። በመሃል አንቺም ተስቃይሽ እኮ እናቴ። ታዲያ አንተንም መጋበዟ ነው? ስቃር መጋበዟ ነው? ይልቅ የኛን ለኛ ትተህ ተረጋግተህ ተማር። እንዴት ያስችለኛል እናንተ እንደዚህ የተበጣበጣችሁ? እኔ እንዴት መረጋጋት እችላለሁ? እንደው ባልጠራህ ነበር የሚሻለው። አሁን ነው የታየሽ እሱ? እሺ አባዬ ለምንድን ነው የምትጠጣው አንተ? ይኸውልህ ልጄ እኔ አርፈህ ተምረህ የምጓጓለትን ምርቃትህን ማየት እንጂ በእኛ ጉዳይ ስትጨናነቅ ማየት አልፈልግም። አዎ እዚህ ቤት የሁሉም ታናሽ ግን ደግሞ ከሁሉም በላይ አሳቢ አንድ ወንዴ ብቻ እኮ ነው። ስለዚህ የራስሽን ችግር ራስሽ ፍቺዋ። ልጁን ወደ ኋላ አትጎትችው። በል ተመልሰው ወደ ትምህርት ቤት ሄዳው። የት ነው የምትሄደው? የት ነው የምትነሳው? አልጨረስንም እኮ። ተናገርኩ እኮ ከእኔ አልፎ ለአንተ የማጋባው ጭንቀት እንዲኖር አልፈልግም። አየህ አይደለም ወንዴ፣ አየህ ይሄ ነው እንግዲህ ኑሮዬ። እሱን አስደስታለሁ ስል ልጆቼን አስደስታለሁ ስል ይኸው የምታየው ነገር ነው እንግዲህ እየተፈጠረ ያለው። አይዞሽ እናቴ። እንደውም በዚህ እህቶቼን ላናግራቸው። እነሱንም እንደው አንድ በልልኝ። አንቺ ለልጆቹ ብቻ ሳይሆን ለአባዬ ማስቢለት። እኔ እኮ ለሁሉም አስባለሁ። ሁሉንም ማስደሰት አቃተኝ እንጂ። ሁሉንም ማስደሰትማ አይቻልም። አሁኑኑ ልደውልና አንድ ላይ ልቅጠራቸው። አይ አንድ ላይ ይመጣሉ ብለህ ነው? እሱማ አንድ ላይ እንደቀጠርኳቸው አልነግራቸው። ሄሎ እሺ እህት አለሞቼ። ልዩን ካገኘ በኋላ ቤት አትመጣም ነበር? በቃ እንግዲህ እናንተ ተጫወቱ፣ እኔ ወደ ቤት ልሂድ። አንተ ናሽ እንዴ? ምንሽን ባውቅ እኔም አልመጣም ነበር። ለምን ሴታ? ያው ልዩም ቢሆን መኖሬን ብታውቅ ስለማትመጣ ነው እንዴ። ምን ነው ጭንቅላትሽ ውስጥ ነኛልሽ? ልምጣ በምን አወቅሽ? ልሂድላችሁ። ኧረ እኔው ሄድላችኋለሁ። ሁለታችሁም ሂዱ። ስትሄዱ ግን ወንድማችሁን ደግማችሁ እንደማታዩ ተወቁ እንዴ። በተጨማሪም ይሄ ቤተሰብ በእናንተ ምክንያት ሊበተን እንደሆነም ተረዱት። ሁለታችሁም ሂዱ። ምንድነው የምትለው? ለምንድን ነው የሚበተነው? እሱን እንድናወራ ነበር የጠራኋችሁ። አሁን ትቀምጣላችሁ ወይስ ትሄዳላችሁ? አንተም ብዬ መጥቼ ትሄዳለሁ። እኔስ ብሆን አንድ ወንድሜን በምን አቅሜ ልጄን ኢንሳይ ናፍቀኛል። እኔስ ብትል የጎንዮሽ ከመተያየት ወደ የጋራ መግለጫ መጣችሁ። ለማይሙት ቤተሰብ ሁሉ ባንተ አይደራደርም። ኑኑዬ ትሙት እውነቷን በፉክክር ለማይሙት ኑኑ ትሙት እያላችሁ ስትመሉ ወላጅ አልባ አድርጋችሁ እንዳታስቀሩ። ኧረ ምን ነው ማአት አታውራ። ማቱን እየጠራችሁት እንደሆነ ታውቃላችሁ። እንዴት አባዬንና እማዬን ስትናጠቁ መሀላችሁ ክፍተት እየፈጠራችሁ ነው። አባዬ እማዬ እኔ ጋር ስትመጣ ደስ አይለው። እንዴት አይለው?
ልዩ ወልዳ ያን ጊዜ ሁሉ እሷ ጋር ስትከር ምንም ያላለ ለኔ ጊዜ ግን አያደል ችግሯን እንዴ ቆይ ወደ እነሱ ጉዳይ ከመግባታችን በፊት እናንተ የተጣላችሁበት ምክንያት ልወቅ ንገር ወንዲ በክብር ሁሉንም ጠርቼ እየተጫወትን እየተደሰትን ይያለ አባዬን እኔ ቤት ሲሆን አትመጣም ብላ ነገር ጀመረች እውነቴና ለበዓል ጠርቻችሁ ሁላችሁም ስትመጡ እሱ ተነጥሎ ቀረ ምን ነው ባለፈው የመጨረሻ በዓል ስናከብር ነግሮን የለ እንዴ ከዚህ በኋላ በበዓል ከቤት አልወጣም እናንተ ናችሁ መምጣት ያለባችሁ ብሎ ነግሮናል አረ ታዲያ አንቺ ቤት የመጣ ነው ለበዓል አይደል እኔማ የሱን ጉዳይ ያለው ብዬ እንጂ መምጣት አልፈለኩም ምን ነካሽ እሴተ እኔ ቤት ቢመጣ በዓሉ ከልጄ ልደት ጋር ስለተገጣጠመ ነው ከዛም ብሶ እናቴ በመጣች ቁጥር የሚያንገበግባት ስለምንድን ነው ኑኑ የቅናትሽን አይታኮ ነው አንቺ ቤት መዋል ማደሩን ያበዛችሁ እንደሚመስለኝ ያበዛችሁት እናንተ ናችሁ ላድርግ የደስታ ቀናችንን አበላሽታ ከሷ ጋር መግባባት እችላለሁ ታላቅ ነኝ በሚል ሰበብ ላንቺ ሲሆን ልክ ለኔ ሲሆን ስተት ነው የምትዩን ነገር መቀበል አልችልም እናንተ የራሳችሁን ጎጆ ቀልሳችሁ የወላጆቻችንን ጎጆ አታፍሱ እሺ በቃ እኔ ከዚህ በኋላ ማንንም ኑ ብያልጠራ እኔ የብረት ትምህርቴን በስነ ስርዓት መማር አቅቶኛል ለምን ወንድሜ የናንተ የቤተሰቦቼ ነገር እያስጨነቀኝ እኔ ልጨነቅልህ የኛን ነገር ተወው በቃ ከናንተ አልፎ ወላጆቻችንም እኔንም እየረበሸኝ ነው መኖር ሁሉ እስኪያስጠላኝ እንዴ በቃ ይቅርታ ወንድሜ አንተ እንደዚህ አትሁን እናንተም እንደዚህ አትሁኑ ባላነሰ ፍቅር መናጠቁን አቁሙና የኔንም የወላጆቻችንም ሰላም ከመደፍረስ ታደጉት እሺ በቃ ያ የልጅ ቁም ነገረኛ ሁላችንንም ልክ አስገባል አንቺን ትንሽ አደብ አስገዛልኝ እንጂ ይሄው ለባሏ ዜማ ጉድ ስትይ ከስንት ጊዜ በኋላ ይሁን እንደው አሁን ማን ይሙት ቤት እየዋልክ ያለው እኔ ስላለው ነው ወይስ እንደው ትንሽ ስላመመ ምረጪያ የቱ ይሆንልሽ ወይንስ እኔ ምን አስመረጠኝ መታመም ስላስጨነቀኝ ነው እንጂ አትጨነቂ ኑኑ እኔ እንደሆነ ጥሩ የባሏ ዜማ እያሳለፍኩ ነው ሐኪም ቤት እንሂድ ብለህም እምቢ አልክ ትንሽ ሊያው ብዬ እኮ ነው በሽታ ይናፈቀ ዘመድ ይመስል ሊያው ይባላል እንዴ መለስ ያለልኝ አይደል አሁን ትንሽ ደህና ነኝ እሴተ ምን ሆና ነው የምትደውለው አንቺና ስሚያታ ሄሎ እሴተ እንዴት ነሽ እማዬ ደህና ነኝ አንቺስ ልጆቹስ እማዬ ዛሬ ብቅ በይ እስኪ ምን ነው ደህና አይደላችሁም እንዴ ልጄ ሳይገረዝ እንደ ቀልድ 6 ወር ሊሞላው አንቺ ነሽ እየፈራሽ አባቱ አላስቀምጣለኝ የሱ ቤተሰቦች ለበዓል ስለሚመጡ ልጄ ሳይገረዝ እንዳያድር አለ እኔ አንጀቴ አይችልም አብረሽኝ እንድትመጪ ብዬ ነው ሞግዚቷስ እማዬ ቤቱን ማን ያዘጋጃጃል ታዲያ ከበዓሉ በኋላ ቢሆን ጥሩ አልነበር እንዴ አይሆንም አባትየው አምርሯል ምን ላድርግ እናት መጪልኝን እሺ እመጣለሁ የትም አትሄጃት እኔን አሞኝ እያየሽ የትም ደህና ነኝ አላልክም እሷ ናት እንደማትሄጂ አሳውቂያት አንሹና አረ ልዩ ናት እሷም ያው ናት ያው ሄሎ ልዩዬ እማዬ ቶሎ ድረሽልኝ ምን ነው እማዬ ልጄን አሞብኛል ውይ በሞትኩት ምን ነው ሐኪም ቤትም ወሰድኩት ምንም የታወቀ ነገር የለም ሌሊት ጀምሮ ማልቀሱን አላቆም አረ እማዬ ግራ ገብቶኛል ቶሎ ድረሽልኝ እሺ መጣሁ አሁኑን እመጣለሁ ብዬ ነበር እሷም ነይ ነው እሴተ ልጄ ላስገርዝ ነው ልዩ ደግሞ ልጄ ታመመ ነይ ነው የሚሉት እኔም ልክ እንደነሱ ነይ ያልኩሽ ነው አሞኛ ልጅ አልታመመብህ የምታስገርዘው ልጅ የለ እንደው ግድ የለህም ተው ደረስ ብዬ ልምጣ መገረዙንስ ቀደም ብዬ አድርጌዋለሁ መታመሙን ግን እኔም ታምሜያለሁ እሺ ከማናቸው ልሁን የትም አትሄጂም አልኩሽ እኮ ይሄ በዓል እኔና አንቺን ወይ ያፋቅረናል ወይ ያፋታናል ውይ አንተ ደግሞ እንደው ይልቅ ሳይመሽ ሁለቱም ጋር ደረስ ብዬ ልመለስ አንዷ ጋር ሄጄ አንዷ ጋር ብቀር ያው ሌላ ጦርነት መቀስቀስ ነው እዚህም ጦርነት እንደሚጠብቅሽ አትርሺ
ምን አለ አንተ እንኳን ቀዝቀዝ ብትለማ ይው ኑኑ ከሱ በረለፊና እንኳን ሊቀዘቅዝ ጦርነቱ ተቀጣጥሎ ይጠብቅሻል ቶሎ መለሳለሁ እዚህ ቤት አታገኝኝም ነገርኩሽ ኑኑ ሄደች ሄሮማዬ ባል ነው ብዬ በሌሊት በመጣም በሩ ዝግ ነው እናንተም የላችሁም አባትህ በሩን ቆልፎት ሄዶ ነው አንቺ ሴት ሄደሽ ነው አጋጣሚ የልዩም የሴተም ልጆች ትንሽ አመማቸውና እነሱ ጋር ሄድኩ ስለመሻ አንደኛዬን ጧት እመጣለሁ ብዬ ሴተ ጋር አደርኩ እሺ አባዬ የት ሄዶ ነው በጧት ምን እንዴ አሃ ያለውን የመራ አደረገው እንዴ ማለት ወንዴ ዞር እያልክ ሰፈር ውስጥ ፈልገው አሁኑን እመጣለሁ አባቴ የት ሄዶ ነው እማዬ የት ሄዶ ነው አባቴ አምጡ አባቴን አምጡ እንደው ምን አለ አንድ ነገር አፍ ላይ ብታደርግ ልጄ ኧረ እባክህ ወንዴ ግድ የለህም አባዬን ከየትም ብለን እንደምናገኘው ቃል እንገባልሃለን መጀመሪያ አባቴን አምጡልኝ ይሄው ሙሉ ቀን ፈለግ ነው አባታችሁን የበላጅ ባልጮህ አለ አባቴን ወንድሜም አይኔ ያያ አባቴ ካልተገኘ አልበላም አልጠጣም ብሎ ሊሞትብኝ ነው ኑኑን ሳታያትም ኧረ አንድ ነገር እንዳትሆን እኔን ትታችሁ አባታችሁን አግኙልኝ ወንድማችሁንም አትርፉልኝ እንዲህ አመራል አላልኩ እንደከፋው እኮ ነው ትቼ የወጣሁት አሁንም አገኙት ወንድማችሁንም አትርፉት አሁን የዚህ ቤት ለውና በእናንተ እጅ ላይ እሰይተ ልዩ እባካችሁ እሺ ማዬ እንዴ ምን ነው የሆነ ቦታ ትዝ አለኝ የት ልዩ ተከተኝ እሺ ልጄን አትርፉልኝ አባቴን አገኙልኝ አይ ወንዴ አባትህ ከመጣ ጀምሮ ከቅፉ አልወጣ ያልከው እንደ ድሮ አስሎን ደስተኛ ነው እንደ ድሮማ ቢሆን ጸጉሬን እየደባበሰ እኔንም ባስተኛኝ ሁልሽም የኔን ያክል ተደብቀሽ ለስላሳሽን አልኮመኮምሽም እንኳን ቆመኮምሽ ይሄው አባዬ ከጠፋበት ያገኘሽው ያንን ቤት ብታስታውሽው አይደለም ልክ ነህ እዛ ቤት ብቻዬን ወስዶ ለስላሳ ሲጋብዘኝ ሲደሰትም ሲያዝንም የመጨረሻ መገኛው እዛ ቤት እንደሆነ ይነግረኝ ነበር እንዴ እኔን ወስዶ ለትዳር የጠየቀኝ ቤት እንዳይሆን ከሀገራቸው አብሮ የወጡት ጓደኛው ሊስትሮ ይሰራበት የነበረው ቦታ ማለት እኮ ነው ከዛም ጓደኛው ያችን ቦታ ለመግዛት በቅቶ ነበር ነበር ምን ዋጋ አለው እዛችሁ ቦታ ላይ ሆቴል ቢከፍትም እዛችሁ ደጁ ላይ በመኪና አደጋ ህይወቱ አለፈች ለዚያ ነበር እኔም ሁሌም ሲከፋኝ ሳዝንም ስደሰትም ይሄድኩኝ እዛ መደበቀው ደስታንም ሐዘንም ያየውባት ቦታ ያልክ የምትወስደኝ ሆቴል ማለት ነው ወይ የኬክ አምሮቴን የተወጣውበት ቤት አባባ ለምንድነው ግን አንድ ላይ ወስደን የማታውቀው አንድ ላይ የመጋበዝ አቅም ስላልነበረኝ ነው በጣም ወደ ኋላ ወሰዳችሁ አባዬ ደግሜ ይቅርታ ልጠይቅ አጉድለህብኝ ሳይሆን ጎዶሎ እይታዬ ነው ከእህቴ ጋር እልህ እያጋባ ካንተ ጋር ግጭት ውስጥ የከተተኝ እኔም ኑኑ እናት እንደጎደለኝ ሳይሰማኝ ሙሉ አድርጋ አሳድጋኛለች እሷኔን ትበድል እንጂ ለእናንተማ ሟች ነች ያለ አንተ እነሱንስ መች አገኘ ነበር ሆኖም እናቴ ማጣቴ አባቴንም እንዳላጣ ስጋት ውስጥ ከቶኝ የተሻሙኝ የመሰሉኝን ሁሉ ተናቆን ነበር በዚህ ምክንያት አባቴ የኔ ብቻ እንደሆነ ያስብኩ ከልጅነት ጀምሮ ሲተን አስቀናት ነበር እኔም በቅናት አይን
ለአንቺ በተደረገው ባልተደረገውም ነገር ስፎካከር እዚህ ደረሰ። የተጓተታችሁት በሚበቃን ግን ደግሞ በስስታችሁት ፍቅር ነበር። እድሜ ልኬን በዓላትን በሰው ቤት ጥበቃን ያሳለፉት። ቀን እተኛለሁ፣ ማታ እጠብቃለሁ። አሁን ኑሯችን ሲስተካከል ያንን ጊዜ ከሚስቴ ጋር በማሳለፍ ላካክስ ብል በእኛ ፉክክር ተናጠቅን። አሁንማ መመላለስ ተጀምሯል። ሁላችሁንም ደግሜ ይቅርታ መጠየቅ እፈልጋለሁ። እኔም ደግሞ ይሄ ፉክክር አይደለም። እሺ ልዩና ሴትም የጭንቅ ቀን መጥቶ ሲተጋገዙ አየን። አሁን ለሁላችንም የሚበቃ ፍቅር እንዳለ ተረድተናል። አሁን እሰይ ፈጣሪ መስገን ይህን ቀን ስላሳየኝ። እንዴ አልቅሻ የደስታ እኮ ነው፣ ደስ ብሎኝ ነው። እንደዛ ከሆነማ ሁላችንም ደስ ስላለን በሉ እናልቅስ። ለምን? ኧረ ለምን? ሁላችሁም ሳቁልኝ እንጂ ሳቁልኝ። አይ ኑኑ ሳቁልኝ አለች። በሉ በማየ ግብዣ ሁላችንም እንሳቅ። ጉተታ ድርሰት ትዕግስት ተስፋዬ፣ አዘጋጅ ማስረሻ ገብረ ማርያም። ጉተታ